እንዲህ አይነት ወላጅ መቼም አይኖራችሁ ስፔሻሊ ደግሞ በምትሃት ሚያምን ታሪኩ የሚጀምረው በዚህ ልጅ ነው ኦስተን ይባላል ጊዜውም በ1940 ነበር ታዲያም በዚህ ሰዓት እናቱ እኔ መዳፋ ነባለሁ ራያችሁ ይታየኛል ምናምን እያለች በት ምትል ሰው ነች እሱም ደግሞ ልጇ ስለሆነ ና ያንተንም ወደፊት ጣፋንታ ላምበበል ትለዋለች ከመዳፉ ላይ እያነበበችም ታዲያ ምታገባ ሴት ወርቃማ ጸጉር ያላት ሴት ነች ትለዋለች ልጅ ደግሞ ሁለት ወንድ ይኖራል ሶስት ሴት ልጆች ይኖሩሃል እኚህም ሴት ልጆች ታዲያ ታዋቂ ዘፋኝ ይሆናሉ ትለዋለች ኦስተን አሁን እናቱ ይሄን ነገር በመታረግበት ሰዓት ልጅ ነው እና ጭንቅላቱ ውስጥ ይሄ ነገር ቅርቅር ብሎ ነው የቀረው የምርም ይሆናል ብሎ ማለት ነው በዚህ ወይ እንደዚህ አይነት ነገር የምር ስታምኑበት የምር የመሆን ቻንሱ አለው ያው አንዳንዴ የምትመኙትን ነው የምታገኙት እንደሚባለው ማለት ነው የሚገርሙ ደግሞ ጊዜያቶች አልፎ አድጎ ወርቃማ ጸጉር ያላት ሴትን ያገባል ቀጣይ ደግሞ ሁለት ወንድ ልጅ ይኖራል የተባለው ሁለት ወንድ ልጅ ወለደ በዚህ ሰዓት እናቴ በቃ ያኔ መዳፌን አንባ ያየችው የኔ ህይወት ትክክል ነበር አሁን የቀረው ሶስተኛው ደግሞ ምንድነው ሶስት ሴት ልጆች እና እነሱ ደግሞ ታዋቂ ዘፋኝ ይሆናሉ እንዳለውም ከጊዜያቶች በኋላ ልክ ሲወልድ ሶስቱም በተከታታይ ሴት ይሆናሉ ይሄንም ታዲያ እናት ያለችው ልክ ነው እጣ ፈንታዬን አውቄዋለሁ ይላል እናም ልጆቹ ፌመስ ወይም ታዋቂ ይሆናሉ ብሎ አሰበ ጊዜያቶችም አልፎ አሁን 1965 ሆኗል እንደ ፈረንጆች አቆጣጠር እኚህ ሴት ልጆች አድገዋል የኮረዳነት እድሜ ላይ ናቸው በዚህ ሰዓት ታዲያ ለሶስቱም የሙዚቃ መሳሪያ ይገዛላቸዋል እንዲህም ይላቸዋል ከዛሬ ጀምሮ በዚህ ሙዚቃ ተሰለጥናላችሁ ሚገርም ታዋቂ ዘፋኝ ትሆናላችሁ ይላቸዋል ልጆቹ ደግሞ ይሰሙ የምን ዘፈን ምን ያደርግልናል እኛ አንፈልግም ደስ አይደለም ዘፈን አንፈልግም ምናምን እያሉ ነው ግን ምርጫ አልሰጣቸው እጣ ፈንታዬ ነው መዳፌ ተነቦል ትዘፍናላችሁ ብሎ ማስጠነቅ ጀመረ ታዲያም የዚህ ግሩፕ ስም ዘ ሻጊስ ብሎ አወጣላቸው አሁን ኦስተን የሚያስበው በቃ ብሩ ነው ታዋቂ መሆኑ ነው ባያቸው ቁጥር ተነሱ ሂዱ ሰልጥኑ በቀን ውስጥ ለብዙ ሰዓታት የሙዚቃ መሳሪያቸውን ይዞ እየሰለጠኑ ምንም እንኳን ይሄ ነገር ኢንተርቴይንመንት ቢሆንም እነሱ ላይ ግን ስራ ነው የሆነባቸው እዛም ኢንተረስት ሳይሆኑ በዚህ ነገር ያስጨንቃቸዋል ከትምህርት ቤት መጡ ሙዚቃቸው ላይ ናቸው ኢቭን ከቤት ሁሉ እንዲወጣ አይፈቀድላቸውም እሁድ ካልሆነ በስተቀር እሁድም ደግሞ የሚሄዱት አምልኮ ብሎ ነው የሚያስወጣቸው እንጂ የትም አይሄዱም ከቤት ጓደኛማ በጨረሻ ይታሰብ ከሶስቱ ውጪ ምንም አይነት ጓደኛ እንዳይመጣ አይፈቀድላቸውም እንዲኖራቸውም ጭምር አንዳንዴ ደግሞ ደክሟቸው ምናምን ሲል ያነቃቃቸዋል ይልና ስፖርት ያሰራቸዋል ከሱ የባሰው ደግሞ አንዳንዴ የሞተችው እናቱ ያው መዳፍን ያነበበችለት የእሷን ፎቶ ያደርጉና ምናምን ያው ህልምሽ ሊሳካ ነው ምናምን ብለው የሆነ ስፒሪቹዋል ነገርም በቃ ያስጨንቃቸዋል አሁን እኚህ ነገሮች ስነግራችሁ ምንድነው ጭንቅላታችሁ ውስጥ ያለው አይ ጥሩ ነው ጎበዝ እንዲሆኑ እኮ ያረጋቸዋል ብላችሁ ይሆናል እስካሁን እያሰባችሁ ያላችሁት ግን እንደዛ አይደለም ኦስተን ይኸውላችሁ ከነጭራሹ ዘፈን የሚወድ ሰው አይደለም እናም እዛ ቤት ውስጥ ዘፈን መክፈት አይቻልም ልጆቹም ዘፈን ሰምተው አያውቁም እንዴት እንደሆነ ዘፈን እንደሚዘፈን ራሱ እሱ ራሱ አያውቅም ኢቭን አንዳንዴ በሬዲዮ ራሱ ዘፈን ሲለቀቅ ሬዲዮን ይዘጋዋል የሚገርምሽ የእሱ ዘፈን አለመውደድ ሳለ ዘፋኝ ትሆናላችሁ የሚላቸው ሴት ልጆቹን ራሱ እንዲሰማ አይፈቅድም ዘፈን እንዲሰሩ እንጂ እና ምንም የሚያውቁት ነገር የለም የሙዚቃ መሳሪያ ብቻ ናቸው በተሰጣቸው መሳሪያ ራሱ እንዴት አድርገው መቀናጀት እንዳለባቸው ሁሉ አያውቁም የቱ ጋር እንደሚቀድም ሁሉ አያውቁም በዛ ላይ ደግሞ አንድ ማወቅ ያለባቸው ነገር ፓሽናቸው ወይም ደግሞ ሆቢያቸው አይደለም አባታቸው በቃ ጣፋንታ አይቻለሁ እናንተ ዘፋኝ ናችሁ ብሎ ስላስጨነቃቸው እና ልክ ሲሰለጥኑ የምታዩት በቃ አንዷ ዝም ብላ ወይ ከበሮን እየደበደበች አንዷ ጊታር እንዴት እንደምታው አታውቅም ግን ያው ዝም ብላ እንዴት ነው አንድ የሆነ መሳሪያ ተሰጥቷችሁ ራንደም ሆናችሁ ምንም አይነት ግንኙነት ሳይኖራችሁ ጠቅጠቅ የምታረጉት እንደሱ አይነት ነገር ነው የሚያረጉት የዘፈን አካሄዱን ሁሉ መሰልጠኑን ተውት ሰምተው ሁሉ ስለማያውቁ በቃ ዝም ብለው ነው የሚጎረጉሩት ይሄም ደግሞ ማወቅ ያለባችሁ ነገር ለወራት ለቀን አይደለም ለአመታቶች ነው ሲደረግባቸው የነበረው ችግሩ ግን ይሄ ብቻ አልነበረ ከዚህ ባሰ ችግር ይመጣባቸዋል በ1968 ኦስተን ልጆቼ በቂ ሆነዋል ሰው የነሱን ስራ መስማት አለበት ብሎ ማሰብ ጀመረ እናም በዛ ሰዓት ቲያትር የሚታይበት ቤት አለ እዛ ላይ ሄዳችሁ ያው ትኬት ትሸጣላችሁ ኦር ደግሞ ቲያትሩ ካለቀ በኋላ ዘፈናችሁን ታቀርባላችሁ እና እሱም የፈለገው እዛ እንዲያቀርቡ ነው ልጆቹ ደግሞ ያውቁታል ምንም የተዘጋጀ ነገር ግን አማራጭ የላቸውም ሄዱ ቦታው ላይ በጣም ብዙ ሰው ነው ያለው ኢቭን ጓደኞቻቸው የትምህርት ቤት ጓደኞቻቸው ሁሉ አሉ እና ምን ያክል እንደሚያዋርድም አስቡ በነገራችን ላይ ትክክለኛ ፎቶቸው ይሄ ነው ይሄ እዚህ ጋር የምታዩት ትክክለኛ ፎቶቸው ነው እና እንደምታዩት እዚህ ጋር ቤዝ ጊታር አለ ድራም ኳር አለች ግን እንዴት ማጫወት እንዳለባቸው አያውቁም ግን ያዙት ከዛ ዘፈናቸውን ጀመሩ እስቲ ያሰማን ዘፈናቸውን ምንድነው የዘፈኑት ካላችሁ በአጭሩ አሰማቸዋለሁ በጣም በትንሽ ማለት ነው ምክንያቱም አይቻልም ዩቲዩብ ላይ ኮፒራይት ነው የሚለው ስለዚህ በአጭሩ ግን የዘፈኑትን ላሰማችሁ እንደሰማችሁት ነው ምንም
በቃ ቅንጅት የለው ሪትም መጠበቅ ምናምንማ በጣም ሌክዠሪ ነገር ነው። ልጆቹ ግን ምርጫ የላቸውም። ደግሞ እያቀረቡ ያሉት እንደነገርኳችሁ በጣም ብዙ ሰው ያለበት የትምህርት ቤት ጓደኛቸው ሁሉ ያለበት ቦታ ነው እና ምን ያክል እንደሚያዋርዳቸው ምን ያክል እንደሚሳቅባቸው መገመት አይከብዳቸውም። ጭራሽ ሁሉ ሰው የሚጠጣውን ነገር የያዘውን ነገር ሁሉ ሞርወር ጀመረ ቡ ምናምን እያሉ እንዲህ እያሏቸው በቃ በጣም እነሱን ማሸማቀቅ ጀመሩ እዛው መድረክ ላይ ሆነው። ልጆቹ ግን ከምን አይነት ትራውማ እንደመጡ አያውቁም። አሁን በሰዓት ኦስተን ሲያዩ በቃ ልጆቹ ለዘፈን አልተፈጠሩም በቃ ይቅር አይደለም ያሉ ይህን ዘፈናችሁን አታቆሙ ይህንንም ሾው ለሰው ይሄዳችሁ ታቀርባላችሁ ብሎ አሁንም ያስጨንቃቸዋል። ልጆቹም አማራጭ የላቸውም። እየሄዱ ሰው ፊት ይሰደባሉ። ሰው ያላግጥባቸዋል፣ ሙድ ይይዝባቸዋል። ሰውየው ጭንቅላቱ ተደፍኗል። በዛ መዳፍ እናቱ ባነበበችለት አምኖ ጨርሷል። ነገሩ ግን አሁንም እየባሰ ነው። በ1969 አልበም ታወጣላችሁ ይላቸዋል። እነሱም እንደፈረደባቸው ያንን ቤዝ ጊታርና አንዷ ከበሮ መች ያለች ሄዱ ስቱዲዮ። በጣም እዚህ ጋር ገረመኝ። ስቱዲዮ ገብተው ልክ መስፈን ሲጀምሩ ስቱዲዮ ውስጥ የሚሰሩ ሰዎች በጣም ገረማቸው። በጣም ደግሞ ያልጠበቁት ነገር ሆነ። ግን ስራ ነው፣ ብር ነው። ምን ያርጉ? ሪከርድ አደረጓቸው። ቤዝ ጊታር ብትመታውን እስቲ ቤዝ ጊታር ምቺ ስትባል ምትመታበት ወይ በጣም ነው ያዝናናቸው። እና ድራም ስቲክ ያዘችውን እስቲ ድራሙ ምቺ ተጫዋች ስትባል ደብልቅልቅ ነው የምታደርገውና በጣም እየገረማቸው ብቻ ጨረሱ ይሄን ነገር ሪከርድ አድርገው። ጊዜው ደግሞ በነገራችን ላይ አንድ ማወቅ ያለባቸው ነገር በ1960 ቤቶች ውስጥ ነውና ያኔ ዘፋኝ ሲባል በቃ ትልቅ አክብሮት ትልቅ ቦታ የሚሰጠው ነገር ነው። እንዳሁኑ ማንም ተነስቶ አይዘፍንምና ለመስፈን ራሱ ብዙ ብር ያስፈልጋቸዋል። ብዙ መንገዶችን ማለፍ አለባችሁ እና ይሄ ነገር እነሱ የሚያደርጉት በጣም አነጋጋሪ ነው። የአልበማቸውም ስም ፊሎሶፊ ኦፍ ዘ ወርልድ የሚል ነበረ። ዘ ሻክስ ደግሞ የግሩፑ ስም ነው ብያቸዋል። በነገራችን ላይ ልጆቹ የሰሩት አልበም ዋው የሚገርም ነው አይደለም ያሉት እነሱ ራሱ ያውቃሉ በቃ የተመታ ነገር እንደሆነ። ግን አባታቸው የሚገርም ነው አሪፍ ነው ብሎ የሚያስበው እንዳልኳችሁ የሙዚቃ ቴስት ራሱ የለው። አልበሙም ተለቆ 6 ዓመት አለፈ። አባትየውም እንዳያሰበው እውቅና ያላመጣለት። አሁን ደግሞ ልጆቹም አድገዋል። አሁን ኮረዳ የሚባሉ አይደሉም። ግን አባታቸው አሁንም አለቀቃቸው። ቤት ውስጥ ዘግቶባቸው እየተቆጣጠራቸው በሱ ስር ናቸው። ላይፋቸውን ሁሉ መኖር አልቻሉም እና አሁን ድረስ እየሰለጠኑ ነው በቃ ሙዚቃቸው። የሆነ ቀን ግን ማታ ላይ አባትየው ተኛ። የልብ ህመሙ ግን ተነሳበት። በዛውም በተኛበት አለ አረፈ። እነዚህ ልጆች ለ10 ዓመታት ካስጨነቀ በኋላ እኚህ ልጆች በሱ ሞት ነፃ ወጡ። ልክ እንደሞተ በንጋታው የሙዚቃ መሳሪያቸውን ጣሉት። ከዛ እግር ይብላ ሙዚቃ እኛ አንፈልግም ብለው ህይወታቸውን መኖር ጀመሩ። አንዷ ስራ ያዘች፣ አንዷ ገባች። በቃ ላይፋቸውን መኖር ጀመሩ። እናም ያን የለቀቁትንም ዘፈን መቼም ማንም አይሰማው። ግን በ1970ዎች ውስጥ የሆነ የሬዲዮ ጋዜጠኛ ይህን አልበም አገኘው እና ከፈተው በሬዲዮ በጣቢያው ቀጥታ። ሰዎችም በዘፈኑ ግራ ተጋቡ። የምርም ዘፈን እንዳልሆነ ገባቸው። እናም ግን ስለዚህ ዘፈን ማን እንዳወጣው ምንድናቸው የሚለውን ነገር መጠየቅና ጋዜጠኛ ስለሆነ ማጣራት ጀመረ። ታዲያም ስለነሱ ታሪክ አውቆ አባታቸው ምን ያክል ሲያስጨንቃቸው ምን ያክል ሲያስገድዳቸው እንደነበረ አጣርቶ ለህዝቡ ጋዜጠኛው ለቀቀ። በዚህ ሰዓት ከህዝቡ መሃል አንድ አርቲስት ዘሻጊ ወይም ደግሞ ሴቶቹን ሰብስቦ ያናግራቸዋል፣ ዘፋኞቹ ማለት ነው። እናም ለምን ድጋሚ ይሄን አልበም አንሰራውም ይላቸዋል። ፊሎሶፊ ኦፍ ዘ ወርልድ የሚለውን ማለት ነው። በአሁኑ ግን እንደ አዲስ ሲሰራ አልበሙ ብዙ ሰው ወደደው፣ ብዙ ሰው ሰማው። ግን እንዳልኳችሁ የዘፈኑ ጥራት ሳይሆን ከዘፈኑ ጀርባ ያለው ታሪክም ስላለ ነው በጣም ዘፈኑ እንዲወደድ ያደርገው። እንወዳችኋለን፣ በርቱ፣ ጀግና ናችሁ ያለ ሰው ደገፋቸው ያሳለፉትን ነገር ሲያውቅ ማለት ነው። ኢቭን ትልልቅ አርቲስቶች ራሱ እነሱን ሰፖርት እያደረጉ ቲሸርታቸውን እየለበሱ ለዓለም እንዲታወቅ ያደረጉ። 2011 ላይ እንደ ፈረንጆች አቆጣጠር ራሱ ትዝ ይላችኋል ቅድም ያሳየኋችሁ ትክክለኛ ፎቶ ቤዝ ጊታር ይዛ ምናምን ልክ እንደሱ አሁን ላይ 2011 ላይ ላይቭ ፐርፎርማንስ ሁሉ አቅርበዋል። በግድ በቃ አስጨንቋቸው ማለት እና ከብዙ ነገሮች በኋላ በጣም ታዋቂና ብዙ ብር አገኙ። አሁን ላይ ራሱ አልበማቸውን ልግዛ ብትሉ አንዱ አልበማቸው $10,000 ነው የሚያወጣው ኦንላይን ከሚሸጠው ውጪ ማለት ነው። አሁን ጥያቄ ልጠይቃችሁ፣ አያትየው ያነበበችው የመዳፍ ማንበብ ልክ ነው ወይስ አይደል? የዛሬው ለዚህ ታሪካችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። ላይክ ግን አትርሱ። ወዳችኋለሁ። ባይ